የኢትዮጵያ ንግድ ባንክ በባጀት ዓመቱ 2018 ላስመዘገበው ከፍተኛ የሥራ አፈጻጸም የኢትዮጵያ መድን ድርጅት የእንኳን ደስ አላችሁ መልእክት አስተላልፏል። የኢትዮጵያ መድን ድርጅት ዋና ሥራ አስፈጻሚ አቶ አቤል ታደሳ በኢትዮጵያ ንግድ ባንክ ዋና መስሪያ ቤት በመገኘት የእናንተ ስኬት የእኛም ስኬት ነው በማለት ለኢትዮጵያ ንግድ ባንክ ፕሬዝዳንት ለአቶ አቤ ሳኖ የእንኳን ደስ አላችሁ መልእክታቸውን አድርሰዋል። አቶ አቤል አክለውም የኢትዮጵያ ንግድ ባንክ ያስመዘገበው ስኬት በትክክለኛ አመራር የተገኘው ውጤት መሆኑን ገልጸዋል። በጣም በአጭር ጊዜ ውስጥ ልክ እንደ ህንጻችሁ ጎልታችሁ ወጥታችኋል፣ አሸናፊ ናችሁ እና ለዚህ ላስመዘገባችሁት ድል በተጠናቀቀው የበጀት ዓመት ኮንግራቹሌሽንስ የኢትዮጵያ መድን ድርጅት ማለት ይፈልጋል። እባካችሁን ተቀበሉኝ። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ በበኩላቸው የባንካችን ስኬት ወደ ስራ የገባው የሪፎርሙ ውጤት መሆኑን አብራርተዋል። አቶ አቤ አክለውም ለባንካችን ንብረት አስተማማኝ ዋስትና የሰጠው የኢትዮጵያ መድን ድርጅት ነው ብለዋል። ሀብቶቻችን በሙሉ ዋስትና ያገኙት ከኢትዮጵያ መድን ድርጅት ነው። ከዛም አልፎ የሚሰሯቸውን ኦፕሬሽኖች በአብዛኛው የሚያስቀምጡት በኢትዮጵያ ንግድ ባንክ ነው። ስለዚህ ለኢትዮጵያ ንግድ ባንክ ስኬት ቁልፉን ሚና የነበረው ኢትዮጵያ መድን ድርጅት ስለሆነ እናንተም እኛ ላመጣነው ውጤት ድርሻችሁ ትልቅ ስለሆነ በኢትዮጵያ ንግድ ባንክ ማኔጅመንት ስም ከፍ ያለ ምስጋና ማቅረብ ፈልጋለሁ። የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አቶ አቤል ታደሳ ወደፊትም ከኢትዮጵያ ንግድ ባንክ ጋር ያላቸውን የስራ ግንኙነት ይበልጥ ወደ ላቀ ደረጃ እንደሚያሸጋግሩ አስታውቋል። የኢትዮጵያ መድን ድርጅት ወደ እናንተ ጠጋ ብሎ ሪሌሽንሺፓችንን ወደሚቀጥለው ሌቭል ላይ ወስዶ አብረን ለመስራት ኦልሬዲ ንግግር ጀምረናል። አንዳንድ ትስስርም እያደረግን ነው። ይሄ ለኛ ትልቅ ተስፋ እንደሆነ ለመግለጽ እፈልጋለሁ። ሁለቱ ታላላቅ ተቋማት የጋራ ስኬትን እውን ለማድረግ ወደፊትም በአንድነትና በትብብር እንደሚሰሩ የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ ገልጿል። ከፍተኛ ብድር በገበያ ውስጥ ሰጥተናል። ወደ 1.7 ትሪሊዮን የሚደርስ ብድር አለው የኢትዮጵያ ንግድ ባንክ ገበያ ውስጥ። ይሄ ሁሉ ዋስትና ይፈልጋል። ይሄ ሳይበቃን በዚህ በአዲሱ ዓመታችን ብቻ ወደ 1.1 ትሪሊዮን የሚደርስ አዲስ ብድር ለመስጠት እቅድ ይዘናል። በቀጣይ ዓመት ይህን ውጤት የተሻለ ለማድረግ አብራችሁን ለመስራት ቁርጠኝነት ስላሳያችሁ መልሼ አሁንም ከፍ ያለ ምስጋና አቀርባለሁ። በጋራ ተግተን እንስራ የሚል ጥሪም አቀርባለሁ። የኢትዮጵያ ንግድ ባንክ የሀገሪቱ ኢኮኖሚ እድገት ምሰሶ መሆኑንና የኢትዮጵያ መድን ድርጅት ደግሞ የንብረት ዋስትና በመሆን ሁለቱም በጋራ ታሪካዊ ስኬት እያስመዘገቡ እንደሚገኙ ተገልጿል።